ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? እነሆ ከድሬዳዋ ቴሌቪዥን ሳምንታዊ የብርቱዎቹ ፕሮግራማችን አሁን ጀምሯል። እንግዲህ እንደተለመደው ድሬዳዋን ፈተሽ በርበር እያደረግን ብርቱ ሰዎችን ለእናንተ ለአራያነት ማቅረባችን አሁንም እንደቀጠለ ነው። የዛሬው እንግዲህ ወደ ኋላ መለስ ብለን ትውስታ ነው የምናስታውሳችሁ። በዚሁ በብርቱዎቹ ፕሮግራማችን የዛሬ 4 አመት አካባቢ እዚህ ቦታ መጥቼ ነበርና ቦታው ከዚራ 03 ቀበሌ ወይም ደግሞ በተለምዶ ብስራተ ገብርኤል ትምህርት ቤት አካባቢ የጎርፍ መውረጃው አካባቢ ነው ያለነው። ያኔ እንግዲህ ከዛ በፊት አደገኛ የጎርፍ መውረጃ የነበረ ቦታ እንዲሁም ደግሞ የአካባቢው ሰው የደረቅ ቆሻሻ የሚያስወግድበት ቦታ ነው። ይሄን ቦታ እንግዲህ ያለማች ሴት ነበረች። ቦታውን አልምታ ጽዱ ውብ አድርጋው በዛ ስራ መተን ጎብኝተናት ነበር። ዛሬስ ቦታው ምን ይመስላል? ምን የተሻለ ነገር አለው ሚለውን ከ4 አመት በኋላ ደግሞ መተን ልንጎበኛት ነው። እንግዲህ ትከተሉኛላችሁ። ፕሮግራሙን አዘጋጅቼ ያቀረብኩት ነጃት ተገኔ፣ በካሜራ በእምነት አበበጋ አብረን እንቆያለን። ተከተሉ። ሃይመት እንዴት ነው? ሰላም ነው ወይ? እንዴት ነሽ? ሁሉ ሰላም? ደህና ነሽ? አለን። እንግዲህ የሃይመት ፓርክ መተናል። እንግዲህ ታስታውሻለሽ የዛሬ 4 አመት መተን ጎብኝተንሽ ነበረ በብርቱዎቹ ፕሮግራም። እንዳው ምን አዲስ ነገር አለ ብለን ነው ዛሬም ድጋሚ ከ4 አመት በኋላ ልንጎበኝሽ የመጣ ነው። እንዳው እስቲ በጥቂቱ ምን አዲስ ነገር አለ? የተሻለ ነገር አለ ወይ? ከዛ በኋላ ይሄን የቆሻሻ ቦታ እንግዲህ መነሻሽም ትንሽ ገረም ይል ነበር። ያኔ ድሬዳዋ ላይ የዛሬ ስንት አመት በ98 አካባቢ ኃይለኛ ጎርፍ ነበር በዚህ አካባቢና በዛ የስጋ ዘመዶችሽን ያጣሽበት ሁኔታ ነበርና በዛ ተነሻሽነት እንግዲህ ለጎርፍ መነሻ ጎርፍን ለመከላከል እንግዲህ አንዱ ዛፍ መትከል ነው። ዛፍ ተተክሎ ነበር እዚህ አካባቢ። ያኔ በዚህ ነበር የመጣ ነው። አሁን ምን አዲስ ነገር አለ? ያለውን የአካባቢውን ሁኔታ የቀድሞ እይታውን የሚያውቁ ሰዎች አሁን እዚህ ደረጃ ድረስ ተቀይሮ እዚህ ጋር ከደረሰ እኛም የራሳችንን ድጋፍ በዚህ መልኩ ማድረግ እንችላለን። ቦታውም ቢሆን ከቆሻሻነት ወደ ምርታማነት በመቀየሩ ሞዴል ሆኗል። ለዚህ ቦታ ለዚህ አካባቢ ለሌሎችም ማስተማሪያ ይሆናል። የተደከመበትም ሁኔታ በቀጣይም ደግሞ ይሄን ስራ መስራት ለሚፈልጉ ሰዎች ለማስረዳት ምን ያህል ትጋትና ጥረት እንደተደረገ እዚህ ላይ በሚያሳይ የተገነዘቡት በዛ ደረጃ ስለነበረ ይሄንን ነገር አበርክተውልናል። በጣም ጥሩ። እንግዲህ ያው ዞር ብለን እናየዋለን። የዛሬ 4 አመት ስንመጣ እንግዲህ ከ4 አመት በፊት የነበረውን እሷ በተረዳችበት መንገድ ነው እንግዲህ ቦታውን ስታጸዳው የነበረው። ቆሻሻ መጣያ በጣም በከባድ ሁኔታ የመንደር ቆሻሻ መጣያ ነበር። ያንን ቦታ አጽድታ አልምታ ጽዱና ውብ አርጋ ፓርክ ነበር ያኔ አይደል? ሃይሚ ፓርክ ነበር የሚለው። አሁን ላይ በቤተሰብ ደረጃ ተደራጅተው ሰፋ ወዳለ ሁኔታ ገብተዋል። ዘርዘር ያለውን ሁኔታ በኋላ ላይ እናየዋለን ማለት ነው። እንግዲህ በማህበርም ከተደራጀ በኋላ ምን አዲስ ነገር አለ የሚለውን ከሃይሚ ጋር ቆይታ የምናደርግ ነው የሚሆነው። አብሮነታችሁ ቆይታ ከኛ ጋር ይሁን ማለት ነው። እንግዲህ ውድ የፕሮግራማችን ተከታታዮች እንግዲህ ሃይመት አብርሃ ጋር ነው ያለነው። ቀደም ሲል ከ4 አመት በፊት ቆንጆ ፓርክ ሆኖ አረንጓዴ ሆኖ ምርታማ ሆኖ ከቆሻሻ ወደ ጽዱ ቦታ ጽዱ አካባቢ ሆኖ ነበር ያገኘነው። ያኔ የጀመረችበት ምክንያት እንግዲህ ቀደም ሲል ጠቅሰናል። ድሬዳዋ ላይ ብዙ ሰው የጨረሰው ጎርፍ በ98 የነበረው ጎርፍ እሷም እንግዲህ የዛ ሰለባ ነበረችና በወቅቱ ዛፍ ከጎርፍ አደጋ እንደሚያድን በመገንዘብ ነበር እንደዚህ አይነት አጀማመር የጀመረችው። ዛሬ ላይ ደግሞ ተስፋፍታ ከ4 አመት በኋላ ስንመጣ ብዙ ነገር ተከስቷል ማለት ነው አይደለም? አዎ
እስቲ እንግዲህ ከ4 አመት ወዲህ ያለውስ እንዳው ምን ይመስላል? የጓሮሽ ወይም ደግሞ አካባቢውን አልምተሽ አጽድተሽ ምርታማ የሆንሽባቸው ነገሮች እስቲ እንዴት ነበር ሂደቱ? እንግዲህ አሁን የጓሮ አትክልቶቹን በተመለከተ ያው ከውሃው እጥረት ጋራ ስናያይዘው ትንሽ ችግር ይሆናል እንጂ በተከታታይ ያው የዛሬ 4 አመት ነው የመጣሽው በየአመቱ አዳዲስ ነገር እየተከልንበት ነው። ያው አፈሩ ለምቶ ለመትከል ጥሩ ሁኔታ ላይ ስለነበር ያለው ያለምንም ችግር ተክለን ቲማቲም ተክለናል። በዚህ ሙሉ በዩኒየኖች ድጋፍ የውጪ የእስራኤል ዝርያ ነበር የተከልነው። በጣም የሚያምር ቲማቲም ተክለን ተጠቅመናል። አንዱ ዛፍ ላይ ከ1 ኪሎ በላይ ነው የሚይዘው። በጣም ብዙ ይዛል። 2-3 ኪሎ በአንዱ ቅርንጫፍ ላይ ታገኛለች። ግን በውሃው እጥረት ምክንያት ሄደን እሱም ቢሆን ፌል አደረገ። ያሰብነውን ያክል ምርት አላገኘንም። ግን የቤት ፍጆታ ለአካባቢ ለተወሰነ ወራት ደግሞ በወራቶች የሚቆጠር ሳንገዛ ተጠቅመንበታል ያለምንም ችግር። ግን ደግሞ መንገድ ላይ ገላጣ ቦታ ላይ ስላለ ጎዳናውም ገብቶ በሸሚዙ ሞልቶ ነው የሚሄደው። እኔ እንደውም አልናገርም። አንዳንዴ ሰው ተቸግሮ የሚወስደው ነገር ባለቤቱ ባይመርቅሽ ሆድ ይመርቃል ይባላል። ስለዚህ እንደዛ ይሄድ ነበር። ሌላ ቢድንጃል የሚባል ነገር ተክለን ነበር። በጣም ትልልቅ ፍሬ እሱ ምግብ መሆኑንም አያውቁም መሰለኝ። የሚነካው ሰው አልነበረ። እኛው አንዳንድ እያነሳን እየጠበስንም ከሌላ ምግብ ጋር እያደረግን ተጠቅመንበታል። ሁለት ጊዜ እሱን ተጠቅመናል ቢድንጃል የሚባለው። ከዛ ሲቀጥል ፓፓዬ ደግሞ በአካባቢ ጥበቃ በኩል ምርጥ ዘር ተብሎ ተተክሎ ነበር። በጣም የሚያምር እሱንም በፎቶግራፍ አሳይሻለሁ እንትን ብለናል። የጓሮ አትክልቶች በተመለከተ ግን እነ ቆስጣ፣ ሰላጣ 2-3 ጊዜ አፍርተዋል። ሎዝ ሞክረን ነበረ። ሎዝ እንደውም ከባቢሌ አካባቢ የሚመጣ ሰው ማቀው ስለነበረ ብዙ ጊዜ ብትተክሊ እና ብትሞክሪው ላይ ነበርና አጋጣሚ በዚህ በድልድይ አካባቢ ተተክሎ በጥሩ ሁኔታ ያደገ ሳይ ለምን የማልሞክርም ብዬ ለሳምፕል የተወሰነ ዘርቼ ነበር። አፍርቷል። ግን ውሃ ተፈላጊውን ያክል አላገኘም እና የአትክልቶቹ ሁኔታ እዚህ አካባቢ አሁንም በዘላቂነት የውሃ ችግር ካልተፈታ ብንተክልም ልክ እንደምታየው ክረምቱ አልፎ በጋው ሲገባ ተመልሶ ችግር ውስጥ ይገባል እንጂ በጥሩ ሁኔታ ተጠቅመንበታል። ለመሸጥም ቢሆን የውሃ ፍጆታችንን ከዚህ በላይ ከፍ አድርገን ለመሞከር አሁን ላይ ይሄ ቤቱም ሲሰራ በሌላውም ውሃ ያው አሸዋ ስለሆነ ስለሚመጥ ትንሽ ከፍ ያለ ዋጋ ወደ 100,000 ብር ቆጠረ ተብሎ ለጊዜው ቆጣሪው ለምርመራ ተወስዶ አሁን ላይ ውሃም ራሱ ከቤት እያጋዝን ነው የምንጠቀመው። ነገር ግን አሁን ሲቀጥል ከዚህ በኋላ 3/4ኛ መስመር አዘርግተን በስፋት የመቀጠል ሀሳብ ነው ያለን። አትሊስት የውስጡን ያውን የውስጡ ሎሚ በብዛት አፍርቶ ነበር። ሎሚ ነበረው። ቡና አሁንም አፍርቷል። ቡናው ዘይቱን አለ። እነሱ አሁን የተወሰነ ትንሽ ነገር ቢያገኙ አሁን 10 እግር ሎሚ ማለት በጣም ብዙ ገንዘብ ያስገኛል። ግን የውሃውን መጠን የመቀየር ሀሳብ እንደገና መስመራችን የውሃው ደግሞ በኮብልስቶን ላይ ስለተዘረጋ በትልቅ ብር ነው የተዘረጋው። ካሁን በፊትም የግብርና የውሃና ማዕድን ኢነርጂ ቢሮ ከፍተኛ ድጋፍ አድርጎልኝ ነው መስመሩ የተቀየረልኝ። እንዲ ተሰባብሮ በከባድ መኪና እንደዛና ውሃ ላይ ያለው ነገር አሁን ለወደፊቱ እንደው ድጋፍ ማድረግ የሚፈልግ ሰው ቢኖር ውሃ በቁፋሮ መውጣት ይችላል። አካባቢው ዝቅተኛ ቦታ ስለሆነ ረባዳ ቦታ ውሃ ይገኛል የሚል ነገር ስላለ ያ ቢደረግልኝ እጅግ በጣም ደስተኛ ነኝ። እኔም ፍቅሩ ኖሮኝ ነው የምሰራውና ለህይወታችንም አሁን ሙሉ በሙሉ የግብርናው ስራ ላይ ነው ያለነው ሌላ ነገር ስለማናደርግ ቀጣይም ደግሞ ፍየል የማርባት ሀሳብ አልፎ እያሰብኩ ስለሆነ እዚህ አካባቢ ላይ ከ100 በላይ ፍየል ያላቸው ሰዎች በኔ ዙሪያ የሚያረቡ አሉ። እንደውም እርሻውን ብዙ ጊዜ ምድረ በዳ የሚያደርገው የሌላ ሰው ፍየል ስለሆነ ለምን ይገዝቻ አልጀምረውም እያልኩ እያሰብኩ ስለሆነ የውሃው ጉዳይ ላይ ድጋፍ ፈልጋለሁ አሁን በቀጣይ። ይሄ እንግዲህ በከተማ ግብርና አሁን በፊት ብቻሽን ነው የጀመርሽው፣ አሁን ሽርክና ሆናችኋል? አሁን ሽርክና ሆነናል። ምክንያቱም የድጋፍ ጉዳዮች ስትጠይቂ በአሁን ሰዓት የትም ቦታ ላይ በግለሰብ ደረጃ ነጠላ ሆነሽ ምንም ትልቅ ስራ ብትሰሪ ብቻሽን ከሆነ የድጋፍ ሁኔታ ትንሽ ስስ ነው። እኛ ግን እንዳየሽው ካሁን በፊትም በተለይ እዚህ አካባቢ አሁን የዚህ የፍሳሹ መውጫ ጋር የተሽ ከሆነ ላስኪቱ ከዚህ ስር የነበረው ላስኪት
ቆፍረሽ እንኳን ወደ መሬት ዝቅ ለማለት ውሃም ይሁን ሌላ ነገርም ለማድረግ የተሻለ ስራም ለመስራት ስታስቢ የቁሻሻ መጣያ ሆኖ መቆየቱ ጎርቶታል። ደርቋል መሬቱ በሰዓቱ በጣም ረጅም ጊዜ ያለ ቅጠላ ቅጠልና ያለ ዛፍ ፀሐይ በቀጥታ ሲያገኘው ስለቆየ ለማርጎ ለመቀየር ብዙ ችግር ነበረው። ያ እንደዛ ያስለፋነን ያክል ግን ይሄኛው አላደከመንም። በድጋፍ መልኩ እነሱ እኛ ቀድሞ ያደረግነውን አስተዋጽኦ አካባቢውን ለማጽዳት እንደዚህ አረንጓዴ አርጎ ለመቀየር የተለፋበትን ልፋት ያው ያኔም አይተሽዋል። በከፊል ቆንጆ ሆኖ ነው ያኔ በፓፓዬም በምንም ተወሮ ነው የመጣሽው። አሁን ደግሞ ይሄንን አረንጓዴ ሆኖ የሚያዩትን ዛፍና የአካባቢው የጥላ ሁኔታ ሲያዩ ምቹ ነው በቃ። አሁን ይሄ ለከተማ ግብርናን ለመስራት እዚህ ቦታ አንደኛ አመልክቻለሁ ለቢሮ ከ3 አመት በፊት አሳና ዶሮ የመስራት ሐሳብ አለኝና ቢረዳኝ ቢሮ ብዬ በጽዳትና ውበት በኩል ጠይቄ የባለሙያ ድጋፍ ይደረግላት ቦታዋ ታይቶ ተብሎ ተመርቶልኝ ነው ደብዳቤ ያይዤ ሰጥቼ ባለሙያ እየተከታተለኝ ቆይቶ ነው የተፈቀደው። ይሄን ፕሮጀክት ደግሞ ለመስራት ሲመጡና ሁኔታውን ሲያዩ እነሱ በሁኔታው ስለተደሰቱ በዚህ መልኩ ያው የግብርና ቢሮ በሁለቱም በዶሮም በአሳውም የምታየውን ድጋፍ አድርጎልናል። በቃ በአጭር ጊዜ ውስጥ ህይወታችንን የምንቀይርበትን መንገድ ለ7 አመት ለፍተን 8ኛው አመት ላይ ነው ይሄ ነገር የተገኘው። ባዶ እጃችንን ከመሆን አንድ ትልቅ ስጦታ ነው ይሄ ነገር እና ቀጣዩም ህይወታችን በዚህ ዙሪያ ስለሚሆን በአሳውም በዶሮም ለተደረገልን ድጋፍ የግብርና ቢሮን እጅግ በጣም አድርጌ አመሰግናለሁ። ያ ብቻ አይደለም ድጋፋቸው ፈጥኖ ደራሽ። ለምሳሌ አምቡላንስ ደውለሽ አንቺ 20 30 ደቂቃ ልትጠብቂ ትችያለሽ ተቸግረሽ። እኔ ግን ዶሮ እንዲሆነብኝ ያስገባውት ነገር እንደዚህ ተፈጠረ ብዬ መደውልላቸው ሰዎች በጣም በቤተሰባዊ ድጋፍ እንዳው ሁሉንም ስም ጠርቼ ያልጨርስም እነ ዶክተር ሳላ እዛ ቦታ ላይ ዶሮቹን አስመልክቱ ሲሻው አስፋው ይባላል ቴዲ በጣም ብዙ ናቸው። ጠርቼ ያልጨርስም እነሱን ሁሉ በማንኛውም ሰዓት ደውዬ እንዲሆንኩኝ በመልበት ሰዓት ወዲያው ነው የሚደርሱልኝ። መጣው እንዲ ተፈጠረ ይሄንን አግዙኝ ይሄን በህክምና ዙሪያ ለዶሮቹ አካባቢ ቁሻሻ ስለነበረ ከዚህ ወደዚህ የሚተላለፍ ብዙ ነገር ሊኖር ይችላል። ባንዴ ነው የሚበከሉት። ግን አሁን ሌላ አካባቢ ከመሰመው የበሽታ አንፃር እኛ ጥሩ ነው ያለነው። እንከታተላለን፣ እናጸዳለን። አመጋገባቸውን በተነገረን አይነት ነው የምናደርገው። እንቁላላቸውንም በተፈለገው መጠን እየሰጡ ነው። ጤናቸውን በጥሩ ሁኔታ ላይ ይገኛል እና የበለጠ ግብርና ላይ ትኩረት እንዲኖረን አድርጎናል። ይሄንን ነገር በግብርና ቢሮ በኩል ማግኘታችን ከዚህ በላይ እንዲሁም በቅርብ ጊዜም ከአዲስ አበባ እንደዚሁ የመጡ ባለስልጣንም ነበሩ ይሄንን ቦታ ያጎበኙ። ከዚህ በላይ ሌሎች እንስሳቶችን ማለት ዶሮ አሁን ዶሮ አሳ ላይ ነን። ሲቀጥል ከብቶችን ፍየሎችን የማርባቱ እድል ቢቀጥል ቢሻሻል የሚል አስተያየት ሰጥተውናል። ከዚህ በኋላ ይበልጥ እያስፋፋ ነው የምንሄደው። በማህበር ተደራጅተሽ በቤተሰብ ደረጃ ተደራጅተሽ እንቅስቃሴሽን ጀምረሻል ማለት ነው። ምርት እንግዲህ በተለያየ ጊዜ ጥሩ ነው በተለያየ ወቅት። አሁን ትልቁ ችግር የሚመረተው አይነት ወቅቱን ተከትሎ መሆን አለበት። ለምሳሌ እነ የጓሮ አትክልት የምትያቸው እነ ጎመን፣ ሰላጣ ምናምን በማንኛውም ሰዓት በተክሊያቸውም የውሃ ጥያቄ ነው። ሎሚም እንደዛው። አሁን ትልቁ ተስፋ የምናደርገው ይሄ የምታየው ውሃ በጣም እንትኑ ማዳበሪያነቱ ፈሳሽ ማዳበሪያ አሁን በፍሬ ከምትገዡ ወይም በሌላ ከምታመርቹ ውስጡ የምንጥለው ነገር የፍሳሽ ማስወገጃ አለው። ያው የምታየው ቱቦ እስከታች የሚገናኘው እሱን ተከትለን አሁን ብዙ ነገሮች ያጫፍጫፉ ላይ ያየሻቸው ባለፈው ሎዝም በቆሎ ሚፈካ ምናምን እየሞከርን ነው አሁን ያለ ነው። ለሳምፕል እዛ ጋር ዘርተን እሱ ጋር ቆንጆ ሲሆንልን ነው ወደ ሌላ የምናሻግረው ምን ሞክርባት ቦታ ነች። ይሄ ውሃ አሁን እንዳየሽው እየወጣ በየ15 ቀኑ ይቀየራል ግዴታ ያሳዎች ውሃ። ከዚህ በኋላ ይሄ በየትኛው መልክ ሲሞላ የሚወገደው ውሃ ለአትክልቶቹ የተሻለ ስለሚሆን ወቅቱን ተከትለን ከወቅቱ ጋር የሚሄደው ነገር እያመረትን አስፋፍተን እንቀጥላለን። ከዚህ በኋላ ያው ያኔም በገበሬነታችን ደስተኛ ነበርን። አሁን ደግሞ ከዛ በላይ እንግዲህ ከጥላነት ባሻገር ነፋሻማ አየር ከመፍጠር ባሻገር እንግዲህ ለቤተሰቦችሽ ለጎረቤቶችሽ የምግብ ዋስትናሽን አረጋግጠሻል ማለት እንችላለን። ማለት ከጓሮ ምግቤን ከጓሮዬ
መግቤን ከጓሮዬ ቃሪያ ለምሳሌ እስከ ቅርብ ቀን ድረስ ቃሪያ ከዚህ ጋር ነበር የምንጠቀመው። ሰላጣ፣ ቆስጣ እንዲሁ ባይበዛም ብዙ ሰው ባላዳረሰም አንድም ሁለትም ለምቀርባቸው ከዚህ ቦታ ቆርጬ ይሄው ይሄንን ነገር አምርተናል እስቲ ቅመሱት። ቢያንስ ብዙ ጊዜ ለራስሽ ከገበያ ትገዥም? ገዝቼ አላቅም ለራሴ። አንደኛ ከዚህ ቦታም በተጨማሪ ግቢ ውስጥም ስለምጠቀም እዛም ጋር የጓሮዬን ነገር ተክላለሁ። ያው ይሄ የቅጠሉ መተካከል ሁኔታ መሞካከር ሆቢ ስለሆነ ተገንጥሎም የወደቀ ገዝተሽውም ቤት ውስጥ የሚቀርነ ባህሮ ምናምንም ተካክላለሁ እና ለምግብ ከውጪ የምገዛው ነገር በጣም ውስን ነው። ብዙ እንደዛ እንትን አይደለም፣ ተካክላለሁ። አልቦዝንም። ለዚህ አሁን አንቺ እየለፋሽ ያለሽው አልፎ ለመውጣት ነው፣ ለገበያ ለማቅረብ አልፎ ለመውጣት ነው አሁን ጥረት እያደረግሽ ያለሽው። ከዚህ በላይ የተሻለ ነገር ለመስራት አሁን ምንድነው ትልቁ ነገር እዚህ ጋር ከሁሉም በላይ አሁን እንደ በረሃነቱም ስታስቢው ለምሳሌ ፍየሎች አሁን ይህ ከዚህ ቀጥሎ ያለውን እርሻ በዛ በኩል አጥሩ እንግዲህ ለ3-4 አመት ተከታታይ እናንተ እንኳን መታችሁ ከሄዳችሁ ተተክሎ ነው ይሄ ዛፍ የደረሰው። እዛ ጋር ያን ጊዜ የተነሳው ፎቶ ምድረ በዳ ነበር። ምንድነው ለፍየሎች ይሆናል ይሄ አካባቢ። አሁን ወደ እንስሶቹ ስትመጪ ደግሞ ለፍየሎች ይሆናል። መኗቸውን ለመትከል ግን ቢያንስ በሳምንት አንድ ቀን እንኳን ውሃ የማግኘት እድል መኖር አለበት እና አሁን የኔ ሀሳብ ምንድነው እንደ አጋጣሚ ሆኖ ፈጣሪ ምረርቶን ዶሮና አሳው ተጀምሯል። ቀጣይ አሁን ከዚህ በኋላ ይሄን ቦታ የራሱ የሆነ ውሃ የምናገኝበትን ቀደም ሲል የተለያዩ የልጆች ላይ መቼም በህይወት ዘመኔ ሞካከርኳቸው ስራዎች ነበሩና እንዲህ አይነት ነገር ላይ ድጋፍ ያረጋሉ አውቃለሁ። ግን አጋጣሚ ሆኖ በመሐከል ኮሮና መጣ። በኮሮና ጊዜ ደግሞ እንዲህ አይነት ነገር ተቋርጦ ነበረ። እነኛን ድጋፎች ለማግኘት ሰዎቹንና ያለው ትክክለኛውን ጆይንት አግኝተሽ ስራሽን አሳይተሽ የምታማክሪበት ሁኔታ መኖር አለበት። ውሃ ማስቆፈር ቀላል ስላልሆነ እንጂ እዚህ ቦታ ላይ ውሃ ቢወጣ ሌላው ቀርቶ የጓሮ አትክልትና ቃሪያ፣ ጎመን፣ ሽንኩርት የሚባሉት ብቻ እንኳን ቀለል ባለው የቃሪያ የሰላጣ ዘሮች እንኳን ጎመንና ቆስጣ ኩሩምባን ጨምረሽ በጥሩ ሁኔታ ሊለማ ይችላል። አፈሩ ተቀይሯል። አሁን ከላዩ ላይ በሚወርደው ርጋፊ ሁሉም ሰው ነው እንግዲህ እንዳንቺ ያለመው በብርቶቹ የቃኘናቸው ሰዎች እንደዚህ በአረንጓዴ ስራ የተሰማሩ ሰዎች በጓሯቸውም የጀመሩ ይሁኑ እንደዚህ እንዳንቺ በስፋት ቆሻሻ ቦታን ያጸዱ ሰዎች ውሃ እንደሚቸግራቸው ነው የሚናገሩት። ያው ሀገሩ በረሃ ነው፣ ግድ ጥልቅ ጉድጓድ ካልተቆፈረ ውሃ አይገኝም ነው የሚሉት። እንግዲህ ተመሳሳይ ችግር ነው ያለው ማለት ነውና ይሄ እንግዲህ እንዳስተዳደር እንግዲህ በህብረት አሁን ሽርክና ሆናቸዋል ከቤተሰብ ጋር። በፊት ብቻሽን ነበር የምትንቀሳቀሽው። ሰዎችም የሚረዱን አሁን ልጆቼና እኔ ነበር ለረጅም ጊዜ ጽዳቱን ያው ያለንን ገንዘብ ከፍለን የቀን ሰራተኛ ያው ቋሚ ሰራተኛ ብለን የምንላቸው 5ም 6ም አብረውን የሚያድሩ የሚኖሩ አሉ። ከጎዳና ላይ ራሳቸውን እንዲችሉ ከኛ ጋር እንዲሰሩ አድርገን ያመጣናቸው አሉ። ያው ስራ እድል መፍጠርም ጭምር ስለሆነ ሲኖርን ከፍላቸዋለን፣ ያለውን አብረን እንካፈላለን። የሚራብ ሰው የለም። ቢያንስ ቋሚ ደሞዝ የመክፈል አቅም ባይኖረን እነሱም የራሳቸውን ስራ ሰርተው ማታ ይገባሉ። እኛም ያለችንን ካገኘናት ላይ እናካፍላቸዋለን። እነሱ ራሳቸውን እንዲችሉ ከኛ ጋር በቀጣይ ብዙ የሚሰራ ስራ ይኖራል። ይሄ ቦታ ቀድሞም ስንዘጋጅ ይህንን ቆሻሻ ቦታ ወደ መናፈሻነት ድሬዳዋ ቀድሞ አሸዋ መናፈሻ እንደነበረው እንዲህ መጸዳጃ ሆኖ በአሁን ሰዓት እንደሚታየው ቆሻሻ መበከል ሳይሆን ማንም ሰው ከ11 ሰዓት በኋላ እዚህ ቦታ ቢመጣ ገነትነቱን ያረጋግጣል። ከአሸዋው ላይ የሚነሳው ሽታ ነው እንጂ መጥፎ የሚሆነው እዚህ ቦታ ላይ ሻይ ቡና ቢጀመርበትና ካፌ ቢሆን አሁን አሳና ዶሮ ጀምረናል። ያው ብዙ ደክመዋል ይሄንን አሳ ለማስገባት እነሱ አሁን በቅርብ ነው ያስገባሻል። ያው ህይወታቸውን ማቆየት ያለብንን መንገድ ቅድሚያ አብረው ስለነገሩ ያው ምግብ አሁን ላይ የደረቅ ዳቦ ብቻ እየሰጧቸው እንደቆይ ጫጩቶች ስለሆኑ በጣም ብዙ እንደማይመገቡ አሁን ከፍ እያሉ ሲሄዱ የሚዘጋጅ ምግብ ሁሉ አለ በጽሁፍ የተሰጠኝ ከዛው ከግብርና ቢሮ ባለሙያዎች የሰጡኛል። ዶሮቹንም ባስገቡበት ጊዜ እንደዛው ስለ ዶሮቹም ያው ሰላም ነው ስለ ዶሮቹም ያው ቀጥሎ እናወራለን። አሳዎቹን በተመለከተ ግን አሁን ላይ የሚመገቡት ይሄንን ደረቅ ዳቦ ብቻ ነው የምንበትነው። ያው የሰው ድምጽ ሲሰሙ ይደበቃሉ። እንደዚህ ያደረግን ይርሳል። የተወሰነ ሰዓት ላይ ይወጡና ይሄንን ነገር ይመገባሉ። አሁን ላይ ደረቅ ዳቦ ብቻ ነው እየሰጠዋቸው ያለው። ለምን እድሜያቸው ገና አነስተኛ ስለሆነ ከዚህ የበለጠ ሌላ አይነት ነገር እንትን አላልንም እስካሁን ድረስ። ትንሽ ነው የሚታዩት፣ ግን ለመብላት የሆነ ሰዓት ላይ ይወጣሉ።